የዋሻው ሰዎች አስደናቂ ታሪክ። ውድ ልጆች፣ ይህ ለረጅም ጊዜ ለ309 ዓመታት ያህል በዋሻ ውስጥ ስለተኙ ደፋር ወጣቶች የሚገልጽ አስደናቂ እውነተኛ ታሪክ ነው። በድሮ ጊዜ አንዲት ጥንታዊ ከተማ ነበረች። የዚያ ከተማ ሰዎች በየዓመቱ ትልቅ በዓል ያከብሩ ነበር። በዓሉ ላይ ንጉሡ በዙፋኑ ላይ ተቀምጦ ሕዝቡ ብዙ ባለቀለም ጣዖታትን ሲያመልክ ያይ ነበር። እነዚህ ጣዖታት ምግብ፣ ውሃ፣ ጤናና ሀብት እንደሚሰጧቸው ያስቡ ነበር። ንጉሡም በበዓሉ በጣም ይደሰት ነበር፣ ምክንያቱም ክብርና ገንዘብ ያገኝ ነበር። ግን ይህ ሁሉ የተሳሳተ ነበር። በሰይጣን የተደረገ ትልቅ ማታለል ብቻ ነበር። በዚያ ከተማ ውስጥ ግን ልባቸው ንጹሕ የሆኑ በስግብግብነትና በድንቁርና ያልረከሱ ወጣት መኳንንት ነበሩ። የሕዝባቸውን ልማዶች፣ የጣዖት አምልኮን በጣም ጠሉ። አንድ በአንድ በትልቁ ዛፍ ስር ተሰባሰቡ። እነሱም በልብ ሙሉነት አላህ ብቻ ነው የሚመለክ፣ ሰማይንና ምድርን የፈጠረው እርሱ ነው፣ ከአላህ በቀር ማንንም አናመልክም አሉ። የከተማው ሰዎች ወጣቶቹ የሚያደርጉትን ነገር ለንጉሡ ነገሩት። ንጉሡ ለአንድ አምላክ መታመን በሱ ላይ ማመዝና ለሀብቱ ትልቅ ስጋት እንደሆነ አሰበ። ንጉሡ ጠባቂዎችን ላከ። ሀብታቸውን ሁሉ ነጥቆ ወደ ጣዖት አምልኮ እንዲመለሱ ወይም እንደሚገደሉ ነገራቸው። ግን ወጣቶቹ ፈጽሞ እምቢ አሉ። አምላካችን ሰማይንና ምድርን የፈጠረ ነው፣ ከአላህ በስተቀር ማንንም አናመልክም ብለው አወጁ። ወጣቶቹም አመለጡ፣ ሸሹ። በመጨረሻም አንድ ዋሻ አገኙ። ያ ጨለማና የማይታወቅ ቦታ መደበቂያቸው ሆነ። ግን እስከ መቼ ይደበቁ ይሆን? ቤተሰቦቻቸው፣ ረሃብ፣ ጥማት፣ ብዙ ፍርሃቶች በአእምሮአቸው ውስጥ መጡ። ነገር ግን ለአላህ እርዳታ እጆቻቸውን ከማንሳት ውጭ ለመናገር ወይም ለማድረግ በጣም ደክሟቸው ነበር። እጆቻቸውን ወደ ሰማይ አነሱና ዱዓ ወይም ልመና አደረጉ። ጌታችን ሆይ፣ ከአንተ ዘንድ እዝነትን ስጠን፣ ለእኛም ከነገራችን ቅንን አዘጋጅልን። እናም ምን እንደተከሰተ ታውቃላችሁ? አላህ ድንቅ ተአምር አሳያቸው። ተኙ፣ ግን እንደ ተራ እንቅልፍ አልነበረም። አላህ ለረጅም ጊዜ እንዲተኙ አደረጋቸው። ፀሐይ በምትወጣበትና በምትጠልቅበት ጊዜ ብዙ ጊዜ ተለውጧል። ወቅቶቹም 100 ጊዜ ቀለማቸውን ለውጠዋል። ሰዎችም ስለ ዋሻው ወሬ ሲያወሩ ብዙ ዓመታት አለፉ። አላህ እንደ ቁርአን ውስጥ እንደነገረን ለ309 ዓመታት ተኙ። በመጨረሻም ወጣቶቹ ግራ ተጋብተውና ተርበው ነቁ። ምን ያህል ተኝተናል ብለው አሰቡ። የተወሰነ ሰዓት ወይስ ሙሉ ቀን? አንዳቸው ምግብ ለመፈለግ ወደ ከተማ ወጣ። ግን የከተማዋ ሰዎች ለእርሱ በጣም እንግዳ መስለው ታዩት። መንገዶቹ የተለዩ ነበሩ። ወደ መጀመሪያው ሱቅ ገብቶ ምግብ ለመግዛት የብር ሳንቲሞቹን አቀረበ። የሱቁ ሰው ሳንቲሞቹን አይቶ ግራ ተጋባ። በዚያን ጊዜ ጠባቂዎች መቱና ያዙት። ወደ ንጉሡ ሊወስዱት ፈለጉ። ግን ድንቅ ነገር ተከሰተ። በዙፋኑ ላይ ያለው ንጉሥ ያ ክፉ ንጉሥ አልነበረም። አላህን የሚያምን አዲስ ደግ ንጉሥ ነበር። ወጣቶቹ ከ309 ዓመታት በኋላ ነቅተው አዲስ ዘመን ላይ ደርሰው ነበር። ንጉሡም ወጣቶቹን በጣም አከበራቸው። ታሪካቸውም እስከ ዛሬ ድረስ በቁርአን ውስጥ ተጠብቆ ቆይቷል። ይህ ታሪክ የሚያሳየን አላህ ሁልጊዜም ከጥሩ ሰዎች ጋር እንደሆነና ሁልጊዜም እንደሚጠብቃቸው ነው።